ምንድነው ተእዊል ደግሞ በለኝ እሺ አልከኝ ተእዊል ማለት ዑለማዎች ያስቀምጠዋል በሁለት ይከፍሉታል ኡሱልዮችን ይመስል ሌሎች ሊቃውንቶች በሶስት ይከፍሉታል ላ ሙሻሐተ ፊል እስጢላህ ይሄ እስጢላህ ስለሆነ ምንም ችግር የለም ሶስትም ይክፈሉት ምንም ይክፈሉት ደሊሉ ግን ቁጭ ያለውን ተእዊል ልንገራችሁማ ተእዊል ሶስት አይነት አድርገው ያመጡታል ሶስት አይነት ተእዊል አሁን እነሱ እናአውል ነው እጅን ወደ ኒዕማ ጸጋ እንበለው አሉ ፊት የሚለውን ደግሞ ዛት እንበለው ወይም ደግሞ አጅር እንበለው አሉ ወጃአ ረቡከ አምሩ ረቢከ የጌታ ትእዛዝ መጣ እንበል ጌታ መጣ እንበል እንቲቃል ስለሚሆን አሉ ይሄ ሁሉ ፍልስፍና ነው እንዲያለ لماذا በተላቸው قال الله አይደለም የሚሉት ليس كمثله عم ነገር ይነግሩና ከዛም በኋላ ወደ ሌላ ነው የሚገቡት እንመጣበታለን ችግር የለም ግን ተእዊል ሶስት አይነት ተእዊል አለ ተእዊል ማለት ምንድነው ይኸው ልነግርህ ነው ማዕናው አንደኛ التأويل حقيقة ما يؤول إليه الأمر أن يراد بالتأويل حقيقة ما يؤول إليه الكلام عندي نقر متعرشاو وديتنو معرفياو من دينو ميهونو متطبقو من دينو مالتنو ተእዊል ማለት አዎ አንዲ ነገር ወደሱ መጨረሻው የሚሆንበት ነገር አዎ ይሄ ሆኖ ይመጣል አዎ ለዚህ ማስረጃ አለ አዎ ቁርአን አለ ምን አለ ለአላህ ያሉ ጌታ قال تعالى هل ينظرون الا تاويله يوم ياتي تاويله يقول الذين نسوه من قبل قد جاءت رسل ربنا بالحق سوره الاعراف ላይ ይሄንን ያመጡታል ለዚህ ማስረጃ አላህ Subhanahu Wa Ta'ala ምን አለ የሚጠብቁት ሌላ ነገር የለም የጌታን የአላህ Subhanahu Wa Ta'ala ትዕዛዝ እሱ በእነሱ ላይ የወሰነውን ነገር ያንን እንጂ የሚጠብቁት ነገር የለም ተእዊል ማለት እንግዲህ ማይኡሉ ኢለይሂ الامر ነው من العقاب ابن جرير ይሄንን ቀበላሉና ታላቁ የእስላም ሙፈሲር እንዲያሉ ذكروا هل ينظرون የሚለዋል هل ينظرون الا تاويله የሚለው هل ينتظرون هؤلاء المشركون እነዚህ ሙሽሪኮች የሚጠብቁት ነገር አላቸውን الذين يكذبون بآيات الله يا الله አንቀጽ እነዚህ የሚያስተባብሉት አካላቶች የሚጠብቁት ነገር አለ ويجحدون لقاء እሱ ጋር መገናኘትን የሚክዱት አካላቶች የሚጠብቁት ነገር አለ الا تاويله እንጂ ተእዊል ማለት አለ ما يقول اليه امرهم ጉዳያቸው ፍጻሜ የሚያገኝበት ማለት ነው እዚህ ቦታ ላይ ለምሳሌ ቅጣት መገባትን ቅጣት ማግኘትን ጀሃነም መግባትን አላህ የዛተባቸውን ነገር ተፈጻሚ መሆንን ይሄንን ይመስል ማይቁሉ ኢለይሂ الامر ተእዊል ማለት እዚህ ቦታ ላይ ይሄ ቁልጭ ያለ ማንኛውም አካል የሚቀበለው እነሱም የሚቀበሉት ነው ለምሳሌ ዩሱፍ ነብዩላህ ዩሱፍ እንዲያም ያ አበቲ هذا تأويل رؤياي من قبل ይህ ከዚህ በፊት ያየሁት የህልሜ ፍች ነው አለ ይሄው ማይቁሉ ኢለይሂ الامر ያ በህልም ያየሁት ነገር ይሄንን ሆነ ማለት ነው እንግዲህ ተእዊል ማለት መጀመሪያ ላይ ያየነው ነገር በመጨረሻ ላይ ምን እንደሚሆን ማሳየት ማለት ነው ተእዊል ማለት ያንን ማሳያ ተእዊል በዚህ ይመጣል አን ይሄ በቁርአን በሐዲስ የመጣ ነው ሁለተኛው ተእዊል ደግሞ بمعنى التفسير ማብራራት መግለጽ የሚል ሆኖ ይመጣል ለዚህም ለምሳሌ ቀደምቱ እንትኖች ይተቀሙታል ይሄንን በምን ይተቀሙታል መሰላችሁ ابن جرير الطبري رحمه الله تعالى الله يزنلتنا ايراد بلفظ التاويل التفسير የሚሆነው ይሄ اصطلاح كثير من المفسرين ብዙ ሙፈሲሮች ይሄን ይተቀሙታል بمعنى التفسير ለምሳሌ እንዲህ ብሎ ኪታቡን ሰይሞታል ابن جرير الطبري ምን አለ جامع ይው من هذا وقد سمى ابن جرير رحمه الله تعالى تفسيره جامع البيان عن تأويل آي القرآن جامع البيان عن تأويل آي القرآن የቁርአን አንቀጾች ትርጉም ማለት ነው ተእዊል ማለት ተፍሲር ነው 30ውን ጁዝ አያአውልማ አንድ ነገር ከዛሂሩ ያፈነገጠ ተእዊልማ ቢያመጣ 30ውን ጁዝ እንደዛ ያደርገው ያን ሁሉ አንቀጽ ከዛሂሩ ገልበጥ ባለ ነገር አይፈስረው ስለዚህ عن تأويل آي القرآن ማለት የቁርአን አንቀጾች ትርጉም ነው ለዚህ ምን ይላል ስትፈስ እንትን ጦበሪ ገብተ ስታነብ وتأويل قوله تعالى ይላል አይ ተፍሲሩ قوله تعالى ማለት ነው ይሄ አንድ በዚህ መጥቷል ይሄ ሶስተኛው የምነግራችሁ ነው ጉድ ያመጣው ሶስተኛው ተእዊል ማለት ደግሞ አዩራደ بلفظ التأويل صرف اللفظ عن ظاهره الى ما يخالف ذلك አንድን ቃል መጀመሪያ ከተቀመጠለት በሱ ሌላ ወደ ሆነ መውሰድ ይሄ ነው እንግዲህ አደገኛው አህለል ቢድዓ ይሄዱበት ባረከላሁ ፊክ
መጀመሪያ የተቀመጠው ምን ነበረ የተቀመጠው የድ ለእጅ ነው ወጅ ለፊት ነው ሪጅ ለእግር ነው ኑዙል ለመውረድ ነው እነዚህ ሁሉ በሌላ ያመጡ ተኩባቸው ይሄ ምን ይባላል ይሄ ነው አዩራደ ቢለፍዝ التأويل صرف اللفظ عن ظاهره الى ما يخالف ذلك ለመጀመሪያው ከተቀመጠለት ቃል ያልታሰበ ቃል ወይንም ደግሞ ቀረብ ይላል ያሉትን ቃል የመጀመሪያ ትዝ የማይልህን ቃል አምጥቶ መቀየር ለምሳሌ የድ ያልኩ የድ ብለህኔ እጅ ብለሃውን እጅ ነው የምትረዳው ሌላ ነገር የለውም ቢሄዲ ያልኩ በእጄ ቢሄዲ ብዬ በነግርህ በእጄ ነው ያረኩት ብለህ እጄን ነው እንጂ ሌላ ምንም አትረዳም ግን ሌላ ነገር አለ ምን ለምሳሌ አህመድ እኮ ቀኝ እጄ ነው አልኩ አህመድ ለኔ ቀኝ እጄ ነው አልኩ ቀኝ እጄ ላይ የተገጠመው እንዳልሆነ ግልጽና ግልጽ ነው ይሄ አያሻማ ይሄው ሁለተኛ ማዕና ነው ነገር ግን ይሄን ያደረገው ምንድነው እንደማይገናኝ አህመድ እኔ ላይ እንደማይሰካ እቀኝ ላይ እንደማይሰካ ስለምታቀው ይሄ ነው ግልጽ የሚያደርግልን ስለዚህ መጀመሪያ የድ ሲቀመጥ ለእጅ ነው ከእጅ ወደ ኒዕማ ወደ ቁድራ የሄዱ ሰዎች ከተቀመጠለት ቃሉ መጀመሪያ አረብያ ቃሉ ከተቀመጠለት ወደ ሌላ እየወሰዱት ነው ይሄ ደግሞ ሌላ ማስረጃ ይፈልጋል ሌላ ነጥብ ይጠይቃል እማያወላውል ነገር ይጠይቃል ግልጽ ነገር ይፈልጋል ይችን ነው እንግዲህ የተጠቀሙት هذا التأويل هو الذي يقصده أكثر من يتكلم من المتأخرين في مسألة الصفات والقدر ونحوها ይችን ቃል ነው እንግዲህ አብዛኛው የተከተለው وهو من أعظم أصول الضلال የጥመት መሰረት ይሄ ነው والانحراف حيث صار ذريعة لغلاة الجهمية والباطنية والمتصوفة في تأويل التكاليف الشرعية على غير مقصودها أو إسقاطها أو تأويل الأسماء والصفات يقبزاتشو للزنا قد اتفق أئمة السلف على ذم هذا التأويل بارك الله فيكم ይሄን አይነት ተእዊል ቀደምቶቻችን ፍጹም ከልክለዋል አስማው ሲፋት ላይ ያለም በተለይ እምላችሁ አንድ ጭብጥ እንድትይዙልኝ ነው ይሄ ገረገንቲ ነው ከአስፋልቱ በፊት ይሄንን በደንብ ያዙ አሁን የምንነጋገረውኛ ስለ እጅ ስለ ፊት ስለ አላህ ባህሪያት ነው የምናወራው አዎ ሌሎች እየካዱ ያለው እንድትጸየፍ እንድትንቀጠቀጥ እንድትፈራ አንተ ራሱ ሰላም እንድታጣ ውስጥህ እንዲረበሽ እንግዳ እንዲሆነብህ እንድታፈር እንዲዘገነንህ እባብ እንደረገጠ እንድትወራጭ እንድትደነግጥ አድርገው እየሳሉብህ ነው ይሄ ሁሉ አይደለም ለዚህ ያበቃቸው ይሄ መጥፎ ተእዊል ነው አስማኡ ሲፋት ላይ ገብተው ድርምስምስ አድርገውት ነው ይሄንን ያበቃቸው ይችም መጀመሪያ መናገርና ማስጨበጥ ስላለብኝ ነው ለናንተ ተእዊል የሚባል ነው እዚህ ከተታቸው እሺ ሰለፎች ምን አድርገዋል ተእዊልን በተመለከተ ይችን ነው ዛሬ የምነግራችሁ ተእዊልን በደንብ አድርገን እንረዳ ከዛም በኋላ ይሄን ውስጥ ስንገባ በደንብ እንሄድበታለን አብዱላህ አልሐረሪ ምን አለ እነዛ ሂዱል ከውሰሪ ምን አሉ እነ ኢብኑ ፈውረክ ምን አሉ የነዚህ የአብዱላህ አልሐረሪ ጂሪ ምን አለ አሽዓሪያዎች ምን አሉ የአሽዓሪያ ከፊሉ መንጋ ምን አለ ማቱሪዲያዎች ምን አሉ እንገባበታለን ايو واهل السنه مجمعون على اثبات الصفات على الحقيقه اهل السنه والجماعه ቀደምቶቻችን ሰለፎች የአላህን ባህሪ በቀጥታ على الحقيقه በማጽደቅ ላይ اجماع ነው ያላቸው ልንገርህ خلاف አይደለም اجماع ነው ያላቸው ደጋግሜ ነው የምናገረው ይሄን አህሉ ሱነቲ ወልጀማዓው በጌታችን በልዕል ኃያሉ ጌታ ባህሪ ላይ اجماع ነው ያላቸው አህባሽ መጣችና የራሷ መንሃጅ ያዘች እነዚህ اجماع ላይ ይቀዱም ለምን انهم غير معتبرين اعتبار ውስጥ የሚገቡ አይደለም اعتبار ውስጥ የሚገቡ ቁጥር ውስጥ የሚገቡም አይደለም እነዛ ሂደል ከውሰሪን አምጥተ اجماعን አታስጥስበትም በምንም አይነት መልኩ بارك الله فيكم ስለዚህ ምን አደረግ ለምሳሌ وهذا ينفي التأويل والتفويض تفويضም የለም الله اعلم ما ይባልም የጌታ ባህሪ ነው ይተረጎማል ትተረጉማለህ እንደኛ አይደለም እንዴ አላህ እጃለው ማለት የኔን እጅ ምን ብዬ ነው ማየው እኔ እኮ ፍጡር እኮ ነኝ እንዴት አድርጌ እኔ እጅ ጋር አምጥቼ የኔ ከደም ከስጋ ካጥንት የተረከበ መነሻ ያለው መድረሻ ያለው የሚታመም የሚደማ የሚቆስል የሚያመኝ የአፈር የሚሆን ካፈር የመጣ እንዴት ብዬ ነው እኔ የኔን እጅ ማስተውሰው አላህ እጃለው ስል እኮ የበሽታ መጀመሪያ እኮ ነው መጀመሪያ ፊት አለው ስል አይ እኔ ፊት ስላለኝ እኔን ስለሚመስል ይቅርበት ምን ያገባ ያንተ ፊትና የሱ ፊት ምን አገናኘው አንተ እኮ ፍጡር እኮ ነህ
አንተ ይሄ ቃል ስትሰማ ያንተን ፊት የምታስታውስ ከሆነ መጀመሪያ ታማሃል አላህ እጃለው ስትባል ያንተን እጅ የምታስታውስ ከሆነ ህመምተኛ ነህ መጀመሪያ የሱ እጅ ሌላ ከኛ ጋር አይገናኝም ሄሎ እንዴ ይሄ እንደው በምንም አይነት መልኩ ሙጀሲማ አያስብልም ለምሳሌ ኤውኑማ እስኪ ከቀደምቶች እነሱ ከሚያምኑባቸው መሻይኾች ጭምር ነው የምመጣው ኑ ተከተሉኝማ ኤው ተመልከቱ ዑለማዎች ያሉትን ቀደምቶች ማለት ነው ያሉትን ኤው ያዙማ አህባሽ አንድ የምናቀው ነገር አለ ለማንኛውም አሸዱ ይذكر አህባሽ አመማት ድኑ አይደለም አህባሽ አመማት አቂዳ አይደለም አህባሽ አመማት አላህ Subhanahu Wa Ta'ala እንዴት በዚህ ይመሰላል ብላ አይደለም አህባሽ ስልጣን ትፈልጋለች አህባሽ መግዛት ትፈልጋለች አህባሽ ተቆጣጣረ ማስ ትፈልጋለች አህባሽ ወንበር ትፈልጋለች ከወንበሯ ተፈንግላለች አንድ በል ሁለተኛ አህባሽ ተላላኪ ተደርጋ የተቀመጠች ከኋላዋ ብዙ የሚዘውራት አካል ስላለ ነው ይሄ በትክክል የምናቀው ነው እስኪ ዑለማዎች ምን አሉ ና ተከተለኝማ ዑለማዎች ያሉት እነሱ ራሳቸው የሚያምኑበት ነው እኛ ጥያቄ አለን እኛ የምንቃወመው ላይተብቲ የሚተብታ አይደለም ብለን የምናረጋግጥበት ከኪታቡ ላይ ጥያቄ የምናነሳበት ከመኖሩ ጋር የአቡ ሐኒፋ ኪታብ ማለት ነው የራሳቸው የአቡ ሐኒፋ ነው አይደለም በይነል ሙሐቂቂን የራሳቸው የሆነ የሚያነሱት ነጥብ አለ ባረከላሁ ፊኩም አቡ ሐኒፋ ምን አሉ አይውናማ አቡ ሐኒፋ በ150 ነው የሞቱት እንደ ሂጅራ እዛው ጥግ ላይ ናቸው ምን አሉ ወለሁ راسماي بدم سماኝማ بدم وله لله يد እጃለው እነሱ ያምኑበታል ይሄንን ኪታብ አልፊቅሁ አክበር ነው ያምኑበታል ይሄንን ይዘው አንተን ወጥንቅጥህን አቡ ሐኒፋ ከኛ ኢማሙ ሻፊዒ ከኛ ኢማሙ ማሊክ ከኛ እከልየ ከኛ ማሰለፍ ነው ቅሚ ማለት ነው የመሻይኽ ቅሚ ቀጣፊዎች ስለሆኑ ነው ቀጣፊ አልፊቅሁ አክበር ላይ እንደዚህ ተብሎ ተነግሯል ምን ወለሁ ለአላህ የዱን ላክላቸው አቡ ሂበትላ ላከው በጦሳማዶ ላይ ዋናውን ኦሪጂናሉን ኪታቡ قال من قال ابو حنيفه رحمه الله تعالى وله لله يدun እጃለው ووجه ፊታለው ونفس نفس ማለው الله سبحانه وتعالى نفس እንደኛ ነፍስ አይደለም تعلم ما في نفسي ولا اعلم ما في نفسك ብሏል ዒሳ ራሱ በእኔ ውስጥ ያለን አንተ ታውቃለህ በአንተ ውስጥ ያለን እኔ አላውቅም ስለዚህ ነፍስ የሚባልም ተነግሯል ይሄ ቃሉ አለ ግን የኛን አናስታውስም ይችን ፍጡር መነሻ ያላት መድረሻ ያላት እችን አናስብ ወለው የዱን ወወጅሁን ወነፍሳሉ كما ذكره الله تعالى في القرآن ውስጥ እንደነገረው እጅም አለው ፊትም አለው وكذلك نفسም አለ ብሏል አለው فما ذكره الله تعالى في القرآن ውስጥ የተጠቀሰን من ذكر الوجه واليد والنفس እነዚህን የተጠቀሱትን فهو له صفات ባህሪዎቹ ናቸው ቢላ ከይፍ ያለ ከይፍያ እናነጽልለታለን ያለ ከይፍያ ያለ ማነጻጸር ልክ እንደኛ ልክ እንደሱ ልክ እንደዛ አንልም አላህ Subhanahu Wa Ta'ala እጅ አለው አለው ፊት አለው አለኝ ይያለ አለኝ ብሏል አላህ አለህ ነው የምንለው አሉ ቁርአን ላይ ተነግሯል በቃ ወዴት ነው የምትሄደው ኧረ እኔ እኮ ፊት አለኝ እና ይኑርሃ ኧረ አንተ ፊትና እሱ ፊት ምን አገናኘው እሱ እኮ ሌላ ኃያል ጌታ እኮ ነው ትሰማለህ አይደል አዎ እሰማለሁ አላህስ ይሰማል መስማትና መስማቱ እኮ ነው ኧረ አይደለም ታያለህ አዎ ያያል አዎ ማየትና ማየቱ እኩል ነው ኧረ አይደለም የሱ ማየት ሰፋ ያለ ነው ዓለምን ከሱ እይታ የሚወጣ አይደለም እኔ ግን ትንሽ ኪሎ ሜትር ርቀት ወይንም ትንሽ ሜትሮችን ነው ማየው እሱም እርግጠኛ ሳልሆን ታዲያ አንተም ታያለህ እሱም ያያል አንተም ትሰማለህ እሱም ይሰማል መስማትህና መስማቱ ማየትህና ማየቱ ካልተገናኘ እንደዚሁ አረጋግጥና እሰማለሁ እንደ ደካማነቴ ይሰማል እንደ ልዕላ ኃያልነቱ እጃለኝ እንደ ደካማነቴ እጃለው ከልዕላ ኃያልነቱ ጋር በሚሄድ መልኩ ይሄን ባጸደቀበት አእምሮ ይሄንኛው ማጽደቅ ለምን ተሳነህ ሄሎ ለምን ተሳነህ አይ ይሰማል መስማትም እኮ ያንተ ባህሪ ነው የፍጡር ባህሪ ስለሆነ እጅ እኮ መስማትም ያንተ ባህሪ ነው ማየትም ያንተ ባህሪ ነው ማወቅም ያንተ ባህሪ ነው ታውቃለህ وفوق كل ذي علم ዓሊም አለ ብሏል አላህ እሱም ዓሊም ነው ሰውም ዓሊም ነው ሰው በልኩ ያለው ዕውቀት አላህ ደግሞ ሁሉን አዋቂ ነው ስለዚህ ያቀላቃለው ማለት አንድ እንዲያልሆነ ሁሉ የሱ ዕውቀቱ
ከኛ ዕውቀት ጋር እንደማይነጻጸር ሁሉ ሌላውንም ባህሪ አጽድቅና እንደኛ አይደለም በል። ይሄው አቡ ሐኒፋ የነገሩ ይሄ ነው። ይሄ ወሃብያ ልትላቸው ነው? ምን ልታመጣ ይሆን? فهو صفات بلا كيف ولا يقال ان يده قدره ተመልከተው አህባሽን እኮ በጥፊ አንድደው ነው እኮ የሚጥሉት። ይሄ አሁን የተተኮሰ ተኩስ ነው። እነሱ ቤት ራሳቸው ቤት የፈነዳ ፍንጅ ነው። አየህ እንዴት እንደሚሉት ولا يقال አይባልም ان يده እጁ قدرته ችሎታው አይባልም ወኒዕመቱ ጸጋው ተብሎ አይባልም። ለምን? لان في ابطال الصفه ባህሪን ያባከናችሁ ነው። ባህሪን ውድቅ ያደረጋችሁ ነው። وهو قول اهل القدر والاعتزال እጅን ቁድራ ብሎ የሚፈስር እጅን ኒዕማ ብሎ የሚፈስር የሙዕተዚላና የአህሉል ቀደር የነሱ አካሄድ ነው። ይሃሉ ሙዕተዚላ ናቸው የምንላቸው ለዚህ ነው። ጀህሚዮች ናቸው፣ ሙዕተዚላዎች ናቸው፣ አህሉል ቀደር ናቸው። እነሱ ያረከቡት አይነት የለም። በዚህኛው በኩል ደግሞ ቀብር በማምለክ ደግሞ ጴንጤ ኦርቶዶክሱ ጋር ይገናኛሉ። ቅዱሳንን በመገዛት ቅዱሳንን ሄዶ ድረሱልኝ ሀጅ አውጡልኝ ያኛው ገብርኤልን እንደሚጠይቅ ይሄ ጌታ ሸህየን ይጠይቃል። በዚህ በኩል ደግሞ ኦርቶዶክስ ጋር ይገናኝልሃል። ሰማ ولكن يده صفته بلا كيف እጁ ባህሪው ነው ያለ ከይፍያ ልክ እንደዚህ እንዳትል وغضبه ورضاه ቁጣውን መውደዱ ባህሪው ነው من صفاته تعالى بلا كيف قالوا ይሄ ፊቅህ አልአክበር ላይ ያለ ይችን በደንብ ያዝ ናማ ደግሞ ሌላ ልስጥህማ وقال الامام الترمذي رحمه الله ያምኑበታል። ترمذي ማለት كتب الستة አለ صحيحين አለ السنن الاربعه አለ ከአራቱ ሱነኖች መካከል አንዱ የሱነኑ ትርሚዚ ባለቤት ናቸው ኢማሙ ትርሚዚ ረሂመሁላሁ ተዓላ በ279 ነው ከዛ ዓለም በሞት የተለዩ እዛው ጥግ ላይ ነው የሞቱበት ነው የነገርኩ በ279 ነው የሞቱት ጥግ ላይ ናቸው። ይህ አንድ ሐዲስ ጠቀሱ ተመልከተው እንደው ይሄ አህባሽ እኮ ንድድ ያለ አጭበርባሪ ንድድ ያለ ቻምታጭ ይሁንማ من قالوا ان تعلق الاسلام لك بعد ارادي حديثي ان الله يقبل الصدقه وياخذها بيمينه الله صدقان ትክክለኛ ሶዲቃን አላህ ይቀበላል በቀኝ እጁ ይይዛታል ይቀበላል የሚላል በየሚን ቀኝ ብሎ ነው የተናገረው። ይችን ቀበላሉና ምክንያቱም አንዳንድ ይሄ ጀህሚያና ሙዕተዚላ አለ አይደል የነሱ ባህሪ ነው የተጠናወታቸው ከነሱ ነው የኮረጁት። አው እኒህን ዓሊም ደግሞ ይቀበሏቸዋል። ኢማሙ ቱርሚዚይን እንደ ኩቱበ ሲታና ቀራለሁ የሚል እኮ ነው አብዱላህ አልአረሪ ማለት የኛ አብዱላህ አልአረሪ ኩቱበ ሲታ ቀርቷል እያለ እኮ የሚዘበቱበት እኮ ነው። ይሄው ምን አሉ في سننه ረቅ 662ኛው ላይ እንዲህ ብሎ ተናገረ وقد قال غير واحد ተመልከቱማ وقد قال غير واحد من اهل العلم في هذا الحديث ቀኝ የሚል ነገር ተነግሯል አይደል? አው እዚህ ላይ ትልልቅ ሊቃውንቶች ተናግረዋል። وما يشبه هذا من الروايات من الصفات የተለያዩ ባህሪያቶች ሌሎችም ተነግረዋል። አው ونزول الرب تبارك وتعالى اللهم كل ليله الى السماء الدنيا ወደ ሰማው ዱንያ ይመጣል የሚለው وكذلك فتالو يميلو وكذلك اجالو يميلو قالوا قد ثبتت الروايه في هذا بذو لاي نو حديث يمጣው بذو لاي نو قران يصدقው ويؤمن بها يتامنባታል እንጂ ولا يتوهم ብጅት አይለቀቅባትም ولا يقال كيف ባይሆን ስታይ እንዴት ነው አትበል كيفያን አታቀም ልንገርህማ እግር መንገድ ከይፍያ በሶስት ነገር ነው የሚታወቀው። ከይፍያ በሶስት መስመር ነው ከይፍያ የሚታወቀው ዑለማው እንዳስቀመጡ ከሐዲስ ከቁርአን ይዘው እንዴት አንደኛ ያንን ከይፍያውን የምትናገረው ነገር ማየት አለብን። ስታየው ነው ከይፍያውን የምትናገረው። ለምሳሌ እኔን አሁን እያየኸኝ ከሆነ ቀኝ እጁን እያወዛወዘ ያወራላል ይሄ ከይፍያ ነው ስላየኸኝ አንድ በማየት ነው። አላህን ደግሞ አላየነው ያየውም የለም አንድ በል ሁለተኛ ከይፍያን ሁኔታን የምትናገረው خبرን ሷዲቅ ዘገባ ሲመጣልህ ነው። አላህ Subhanahu Wa Ta'ala እንደዚህ ነኝ ብሎ ሲናገር እሱ ያልገለጸውን አትገልጽም ዝም ነው የምትለው። እሱ የገለጸውን በገለጸው ልክ ትናገራለህ። ባረከላሁ ፊክ። ስለዚህ خبرን ሷዲቅ ሲመጣ ከይፍያን የምትናገረው ስለ ከይፍያው ደግሞ خبرን ሷዲቅ አልመጣልንም። እጄ እንደዚህ ነው ብሎ ካልገለጸ እጅ ያለው ብለህ ነው የምትናገረው። እስከ ገለጸልህ ድረስ ብቻ ነው የምትሄደው። መለኮታዊ ትእዛዝ ነው ግምታዊ አይደለም። እኛ ስዕላን ስልም እንደ ኦርቶዶክስ ያላየውንም ሶስቱን ስላሴ ስሎታል። ሶስቱን ስላ አብናይታቸዋል አላየንም ግን ተስሏል። የሚገርመው ስለውታል። እስዕል ጋር የተያዙ ህዝቦች
እስል ጋር ገብርኤልን አይታችሁታል አላየም የሚገርም ሰዓሊ ስሎታል ክንፍ አድርጎ ጦር አስይዞ ሰይጣንን አስርግጦ ስሎታል ከየት አመጡት ምን እነሱ ዝም ብሎ ግምት ነው ሁሉ ነገር እስል ጋር የተያያዘ የነሱ ሌላ ነገርም ስለሆነ ነው ባረከላሁ ፊኩም ተመልከቱማ ይሁን ታላቅ ዓሊም ምን አሉ አላህ ይወርዳል ሰማኡ ዱንያ አዎ እነዚህ ሪዋያት ጸድቀዋል አዎ ያለ ከይፍያ አለው አዎ ይወርዳል እንደዚህ ነው የሚወርደው እንደዛ ነው እያልክ አትናገር ከይፍያውን አላየህማ ለምሳሌ አሁን ከህንጻ ላይ ሰው ሲወርድ እግሩ እንኳን ያደረገው ወደታች ወርድ ይሆናል ይሄ ሰው ልጅ ነው እኛ ስለ አላህ ጉዳይ ወርዳለሁ አለ አዎ ተወርዳለህ አወራረዱን ሳናቅም አላየንም خبرን ሷዲቅ አልመጣልንም ሶስተኛ ደግሞ ቢጤውን ስታይ አንድን አካል ሁኔታ ተናገራለህ ሳምሰንግ ናይ እንትን አለ ለምሳሌ ኖት 7 አለ ወይንም ኖት 9 አለ ያንን ብታዩ ኖት 9 እኮ ፈንክሽናቸው እንደዚህ ነው ብለህ ዝም ብለህ ሞባይልን ብትናገር ትችላለህ ለምን የዛ ኖቶች አንድ አይነት ናቸው በቃ ቢጤውን ስላየ ሞዴል የ2026 ሞዴል መኪና እኮ ይሄ ያለባቸው ብለህ የራስህን መኪና ስለገዛህ እሷን አይተህ የዛን አይነት ሞዴል ሙሉ ስንት ሚሊዮን መኪና ታወራለህ አትዋሽም ለምን አንድ ሞዴል ናቸው ብለህ ስለምታወራ ለአላህ ደግሞ ቢጤ አላየንለትም ስለዚህ አንደኛ خبرን ሷዲቅ አልመጣም ሁለተኛ ቢጤ የለውም ለአላህ ቢጤ አላየንለትም ሶስተኛ አላየነው ስለዚህ ሁኔታን መግለጽ አንችልም የአላህን ባህሪ አጽድቀን ማለፍ ብቻ ነው ይሄን አሉ ይኸው ልንገርህማ ቀደምቶችን ሲያመጣ እንዲህ አለ هكذا روي عن مالك وسفيان بن عيينة وعبد الله بن المبارك إنهم قالوا في هذه الأحاديث أمروها كما جاءت بلا كيف እንደመጣች አሳልፏት ያለ ከይፍያ እንደመጣች ፈስረህ አሳልፋት ከይፍያ አትናገር አታቅም እንደመጣች አሳልፈን የተባልከው እንደመጣች አትፈላሰፍ ይሄ እጅ አይደለም እጅ ከሆነ እኛን ስለሚመስል ይሄ እጁን እያየኮ ነው እንደዚህ ስለሚቆስል አንጓንጓ ያለው ጣት ክንድ ያለው ይሄ ቅልጥም ያለው ይሄ ስለሚሆንብን ስለዚህ ይቀራሉ መጀመሪያ ራሳቸው ናቸው እኮ ይሄን ያዩት አሁን እኛን አለ ስንላቸው አለው እጅ ያለው ካልክማ ከስጋ የተሰራ ካጥንት የመጣ ወከዳሊከ ክንድጋ የተያዘ ክርንጋ የተያዘ ትከሻ ላይ የተያዘ ይሄንን ያመጣብሃላ ስለዚህ ሙጀሲም ነህ ሃሉ መጨረሻ ሙሸቢህ ነህ ረላላህ ብለህ አላህ ብለህ ከዓቅልኩን ረጋ በል ተረጋጋ ፍሬን ያዝ እንደው እኮ ፍሬን የበጠሰ ሲኖትራክ ሆነ ብዙ ነገር ያበላሹ ያሉት እኮ በዚህ እኮ ነው የአህባሽ መንጋማ ይኸው እነዚህ ታላላቅ ኢማም ማሊክ ኢማም ሱፊያን ብኑ ዑየይና አብዱላህ ብኑ ሙባረክ ሁላ من السلف الصالح እነዚህ በዚህ ነው ያጸደቁት አለ አምሩሃ كما جاءت بلا كيف እንደመጣች አሳልፏት ያለ ከይፍያ ተርጉሙም ይላል ማዕናው አለ ውስጡ ላይ ማዕናው ግን ይታወቃል እንደመጣ የሙፈዊዶች መተው ደግሞ ማዕናው አይታወቁም እንዳሉ ቢላ ከይፍ ነው ያሉ ስታጸድቅ ያለ ከይፍያ ማለት ማዕናው ይታወቃል ከይፍያ የሚመጣው ማዕና ስትናገር ነው ከይፍያውን ተቆጠብ ማዕናው ግን ግልጽ ነው እንደመጣ ተርጉመህ له ማዕናው ያችን ይዘ هكذا روي عن مالك وسفيان بن عيينة وعبد الله بن المبارك رحمه الله تعالى بزينه امرها كما جاء بلا كيف وهكذا قول اهل العلم